አሜሪካ በኢራን ቁልፍ የኒውክሌር መሰረተ ልማቶች ላይ ከባድ ጥቃት መፈጸሟን ተከትሎ ኢራን የበቀል እርምጃ የከፋ ይሆናል በማለት ላይ ትገኛለች። ፕሬዚዳንት ትራምፕ በኢራን ላይ እርምጃ የሚወሰድበትን ውሳኔ ለመድረስ የሁለት ሳምንታት ጊዜ እንደሚጠብቁ ቢገልጹም ሳይታሰብ እሁድ ሌሊቱን በቴህራን ላይ ጥቃት ፈጽመዋል። በእስራኤልና ኢራን ግጭት ውስጥ የአሜሪካ መግባት ቀጠናውን ወደ ለየለት ቀውስ እንዳይከተው የተባበሩት መንግስታት ድርጅትና የዓለም ሀገራት መሪዎች በመማጸን ላይ ይገኛሉ። በዚህ ጉዳይ ላይ ዝርዝር ዘገባ አሰናድተናል። ዘገባውም የዘነበ ኃይሉ ነው። በመጨረሻም የተፈራው ሁሉ የደረሰ ይመስላል። ዋይትማን ኤር ፎርስ ከተሰኘውና በሚዙሪ ከሚገኘው የአሜሪካ የጦር ሰፈር ነዳጅ የሚሞሉና ሌሎች አጃቢዎችን ጨምሮ 125 የአሜሪካ የጦር አውሮፕላኖች እንዳንበጣ መንጋ በጋራ እየበረሩ የአትላንቲክ ውቅያኖስን ተሻግረው በአፍሪካ አህጉር የአየር ክልል አቋርጠውና ቀይ ባህርን ተሻግረው በኢራን የአየር ክልል ላይ ሚሳኤላቸውን ወደሩ አሉና ለ18 ሰዓታት ያለማቋረጥ የበረሩትና ምንም አይነት የአየር መቃወሚያ ኢላማ ውስጥ አይገቡም የተባሉት እሳት የሚተፉ የጦር ጀቶች በ3 የኢራን የኒውክሌር ኃይል ጣቢያዎች ላይ ጥቃት ፈጸሙ። አሜሪካ ሚድናይት ሀመር ወይም ተርጉመውና የውድቅት ሌሊት ዲጂ ነው ብላ በሰየመችው በዚህ ኦፕሬሽን 75 አይነት የጦር መሳሪያዎችን በመጠቀም የኢራንን የኒውክሌር ጣቢያዎች ፍርክስክስ እንዳደረገቻቸው ቢያንስ ፕሬዚዳንት ትራምፕ ተናግረዋል። ይህ ሁሉ ድንገተኛ የጥቃት ፍላጻ በእኩለ ሌሊት ሲሰነዘር በአቋማቸው አይገመቴ ናቸው እየተባሉ የሚገኙት ፕሬዚዳንት ትራምፕ በዋይት ሀውስ የሲቹዌሽን ሩም ወይም የጦርነት ዘመቻ መምከሪያና መከታተያ ልዩ ክፍል ውስጥ ከሌሎች ባለስልጣን ጋር ሆነው ዘመቻውን ይከታተሉ ነበር። ከ2 ሰዓታት በኋላ ትራምፕ የሀገሪቱን ምክትል ፕሬዚዳንት የውጭ ጉዳይ ሚኒስትራቸውንና የመከላከያ ሚኒስትራቸውን አስከትለው ስለ ውድቅት ሌሊቱ ድንገተኛ ዘመቻ ለሀገራቸውና ለዓለም ሕዝብ መግለጫ ሰጡ። A short time ago, the U.S. military carried out massive precision strikes on the 3 key nuclear facilities. ከጥቂት ሰዓታት በፊት የአሜሪካ ጦር በኢራን 3 ቁልፍ የኒውክሌር ጣቢያዎች ላይ መጠነ ሰፊ ጥቃት ፈጽሟል። ፎርዶ፣ ነታስክ እና ስፋሃን የተባሉ የኒውክሌር ጣቢያዎች ላይ ጥቃት ያደረስን ሲሆን ሁሉም ሰው ባለፉት ዓመታት ሲገነቡም ስማቸውን ሰምተዋል። እነኚህ ጣቢያዎች የከፋ ጉዳት የሚያስከትሉ ነበሩ። ዋና ዓላማችን የኢራንን የኒውክሌር ጦር መሳሪያ የማበልጸግ አቅምን ማሳጣትና የዓለማችን ቁጥር 1 አሸባሪዎች ስፖንሰር የሆነችው ኢራን የደቀነችውን የኒውክሌር ስጋት ማስወገድ ነው። ዛሬ ሌሊት ለዓለም ሕዝብ መናገር የምፈልገው የወሰድነው ጥቃት ፍጹም ስኬታማ ነበር። የኢራን ቁልፍ የኒውክሌር ጣቢያዎች ሙሉ ለሙሉ ወድመዋል። የመካከለኛው ምስራቅ ጸባጫሪዋ ኢራን አሁን ለሰላም ዝግጁ መሆን አለባት። ካልሆነ ግን በቀጣይ የምንወስደው ጥቃት ከዚህ የከፋ ነው የሚሆነው። በጣም ቀላል ነው። If they do not, future attacks will be far greater and a lot easier. ትራምፕ ኢራን ላለፉት 40 ዓመታት ሞት ለአሜሪካ ሞት ለእስራኤል ስትል ቆይታለች ያሉ ሲሆን በኢራን ላይ የተወሰደው ጥቃትም ከእስራኤል ጋር የተከናወነ መሆኑን ጠቅሰው ቢቢ ሲሉ ያቆላመጣቸውን ጠቅላይ ሚኒስትር ቤንያሚን ኔታንያሁና ጦራቸውን አሞካሽተዋል። በተለመደ የቃል አጋናው አገላለጻቸውም እኛና እስራኤል ተባብረን የሰራንበት መንገድ ከዚህ በፊት በዓለም ላይ ሁሉ ታይቶ አይታወቅም ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ የተቸራቸው ሙገሳ መሬት ሳይነካ በቴሌቪዥን መስኮት ብቅ ብለው ጓዴ ትራምፕ እንኳን ደስ አለ ብለዋል። እንኳን ደስ አለዎት ፕሬዚዳንት ትራምፕ። የኢራንን ቁልፍ የኒውክሌር ጣቢያዎች ለመምታት እርስዎ ያሳለፉት ትልቅ ውሳኔ ታሪክን ይቀይራል። እያንሰራሩ ያሉ አንበሶች ብለን በጠራነው ኦፕሬሽን በኢራን ላይ ከባድ ውድመት አድርሰናል። ነገር ግን ዛሬ በኢራን የኒውክሌር ጣቢያዎች ላይ በተወሰደ እርምጃ አሜሪካ መቼም ቢሆን ከማንም በላይ የላቀች መሆኗን አስመስክራለች። በዓለም ላይ ማንም ሀገር ሊያደርገው የማይችለውን ነገር ነው ያደረገችው። በጎርጎሮሳውያኑ 2001 የአሜሪካ የጦር ጀቶች ለሰዓታት በመብረር በአፍጋኒስታን ላይ ጥቃት በፈጸሙበት ወቅት በአሜሪካ ታሪክ ረጅሙ በረራ ተብሎ ከተመዘገበ በኋላ በአሁኑ ዘመቻ የአሜሪካ የጦር ጀቶች ለ18 ሰዓታት ያለማቋረጥ በረዋል። ቢቱ የተባሉት የጦር ጄቶች 14 በንከር በስተር የተሰኙትንና 13000 ኪሎ ግራም የሚወዝኑ እንዲሁም 61 ሜትር ድረስ ግዙፍ የቋጥኝ አለትን ጠርምሰው በመግባት የሚፈነዱ ቦምቦችን በቴህራን የኒውክሌር ጣቢያዎች ላይ ጥላለች። ከአየር ከሚወርዱት ቦምቦች በተጨማሪም የአሜሪካ ባህር ሰርጓጅ መርከቦች ቶም ሃውክ የተባሉት ሚሳኤሎች ከባህር ሽቅብ እየተፉ በኢራን የኒውክሌር ጣቢያዎች ላይም ጥቃት ፈጽመዋል። የአሜሪካ ጥቃት ያነጣጠረው በኢራን የኒውክሌር ጣቢያዎች ላይ ብቻ መሆኑን የገለጹት የአሜሪካው መከላከያ ሚኒስትር ፔት ሄግስ ቴህራን ለ60 ቀናት የሰላም አማራጭ እንድትቀበል የተሰጣትን ዕድል አለመቀበሏ ዋጋ እንዳስከፈላት ጠቁመዋል።
ሚኒስትሩ አክለውም ኢራን በአሜሪካ ጥቅሞች ላይ የበቀል እርምጃ ወስዳለው ብትል የሚከተላት የአጸፋ እርምጃ ይከፋ ይሆናል ያሉ ሲሆን ኦፕሬሽኑ ሚስጥራዊ በሆነ መልኩ የተፈጸመ ነበርም ብለዋል። አሜሪካ ጥቃት ከፈጸመችባቸው የኢራን የኒውክሌር ጣቢያዎች መካከል ፎርዶ የተሰኘው ጣቢያ በተራራ የተከበበና ከመሬት በታች ከ100 ሜትር በላይ በሚገመት ጥልቀት ውስጥ የተገነባ ሲሆን ሊያፈርሰው የሚችለው ደግሞ የአሜሪካው ባንከር በስተር የተባለው ግዙፍ ቦምብ ብቻ ነበር ተብሏል። ከፎርዶ በተጨማሪ ናታንዝና ኢስፋን የተባሉት የቴህራን የኒውክሌር ማበልጸጊያ ጣቢያዎች ሙሉ በሙሉ መውደማቸውንም ትራምፕ ተቋማቱን በስም እየጠቀሱ ተናግረዋል። ይሁንና ቴህራን ከጥቃቱ በኋላ በሰጠችው ምላሽ በጣቢያዎቹ የነበሩትን የበለጸጉ የኒውክሌር አረሮችን ቀድማ ወደ ሌላ ቦታ በማሸሿ ምንም ጉዳት እንዳልደረሰባት ጠቁማለች። በሌላ በኩል የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሳውዲ አረቢያና ኢራን ራሷ ከጥቃቱ በኋላ የታየ የኒውክሌር ጨረር መጠን መጨመርም ሆነ ጉዳት ሊያስከትሉ የሚችሉ መርዛማ ኬሚካሎች እስካሁን አልታዩም ብለዋል። ከአውሮፓ ሀገራት ባለስልጣናት ጋር ያልሰመረ ድርድር ካደረጉ በኋላ ለሌላ ጉባኤ ወደ ቱርክ ያቀኑት የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ የአሜሪካን ጥቃት በመኮነንም መግለጫ ሰጥተዋል። እስላማዊት ሪፐብሊክ ኢራን አሜሪካ በሀገራችን ሰላማዊ የኒውክሌር ጣቢያዎች ላይ የፈጸመችውን ጭካኔ የተሞላበት ጥቃት ታወግዛለች። ይህ ያልተጠበቀና ጭካኔ የተሞላበት ጥቃት የተባበሩት መንግስታት መሰረታዊ ደንቦችና ዓለም አቀፍ ህጎችን የጣሰ ነው። ኢራን ሉዓላዊ ግዛቶቿን፣ ሉዓላዊነቷን፣ ደህንነቷንና ህዝቦቿን በማናቸውም አይነት አስፈላጊ የሆኑ መንገዶች ሁሉ ከአሜሪካ ጥቃት ብቻ ሳይሆን ከእስራኤል ህገወጥ ጥቃት ለመከላከል እያከናወነች ያለችውን ጥቃት ትቀጥልበታለች። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በበኩላቸው አሜሪካ በፈጸመችው ጥቃት ከባድ ውድመት መድረሱን ጠቁመው ዋሽንግተንን ለከፋ የበቀል እርምጃቸው እንድትዘጋጅ ዝተዋል። በመካከለኛው ምስራቅ ከ50,000 በላይ ወታደሮች ያሏት አሜሪካ ቀጣይ የኢራን የአጸፋ እርምጃ ሲሳይ እንዳይሆንም ትሰጋለች። በሌላ በኩል የኢራን ፓርላማ የዓለማችን 20% የሚሆነው ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሀሳብ በሙሉ ድምፅ ማጽደቁ የተነገረ ሲሆን የፓርላማ ውሳኔ ተፈጻሚ የሚሆነው ግን የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በሚያሳልፉት የመጨረሻ ውሳኔ መሆኑ ተሰምቷል። ይህ በእንዲህ እንዳለ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉትሬዝን ጨምሮ የዓለም ሀገራት መሪዎች ይህ ግጭት ከቁጥጥር ውጭ እንዳይሆን ነገሮች ሁሉ በሰከነ ድርድር እንዲፈታ በመወትወት ላይ ይገኛሉ።